السلام عليكم ورحمة الله وبركاته. ودنا يتكبراتو ودي ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልহামዱሊላህ። በያላችሁበት ያላ ሰላም ዝነት አይለያችሁ እንዲሁም አላህ ሀገራችንን ሰላም ያደርግልን እያልኩኝ ዛሬ ደግሞ ትናንትና እንደነገርኳችሁ ጊራና የሚሄድ የሁለት ጓደኛ ማቾች እቃ ነው የገዛሁት ብያችኋለሁኝ። የቀራት እቃ ስለነበረ ዛሬ አሟልቼ ያው ለእናንተ አቅርቤ ያለሁ ማለት ነው። 151205 ብር ነው የፈጀው። 151205 ብር የፈጀ የቤት እቃ ነው ማሳያችሁ ማለት ነው። ያልገባ ግን ሂሳቡ የገባ ሌዘር አላት። ሌዘሩን ጧት እቀበላለሁ ማለት ነው። ሌዘሩን ያው ያላስገባውት እሁድ ስለሆነ ተዘግቶብኝ ነው ሱቁ ማለት ነው። ላኪን ተከፍሏል ማለት ነው። ያኔ ጧት በጧት ኢንሻአላህ አምጥቼ ጨምርላታለሁ ማለት ነው። እንግዲህ ሀባይብ ይሄንን ቆንጆ የቤት እቃ ነው ማሳያችሁ። አብራችሁኝ ሁኑ። እየፈታታሁ ባይሆንም ያው አንዳንዱን ማሳያችሁ ይሆናል። ትናንትና የገዛሁት እቃ ነፍሱን ስለሆነ የገዛሁት ኖርማል ነው ማለት ነው። ሲኒ ብቻ እዚህ ጋር ይለያል። ሲኒው የትናንትናው አበባ የለውም፣ የዛሬው አበባ አለው ማለት ነው። ሁሉ ነገሩ አንድ ሆኖ የአበባ ዲዛይን አለው ይሄ ማለት ነው። እና ረከቦት ባለ 5 ቋሚ 3700 ብር፣ አንድ ደርዘን ሲኒ 3200 ብር። እዚህ ጋር 6 አለ፣ 6 ደግሞ እዛ ጋር በካርቶኑ አለ ማለት ነው። ገዝቼላታለሁ። ማጨሻ ውጋቻ የጀሶ 400 ብር። ከዛ ይሄ ረከቦቱ አክሰሰሪ ነው። ይሄ ደግሞ ሀገረኛ ሲኒ ሁለት ደርዘን 1000 ብር 5500 ማለት ነው። ከዛ የሀገረኛ ሰርቪስ የሀገረኛ ሲኒ ሰርቪስ ደግሞ እነዚህን የማይካ ናቸው። እነዚህ ሁለት ደርዘን 540 ብር 1800 ብር። በጣም ቆንጆ ረከቦት የጅማ ማለት ነው። ያው ሲኒዋ ግማሽ ደርዘኑ እዚህ ውስጥ ነው ብያችኋለሁ ረከቦቱ ላይ ያለው። እዚህ ጋር ደግሞ 6 ፍሬ የሾርባ ሰሃን፣ አንድ ፍሬ በ90 ብር ሂሳብ ነው። በጣም ተወዷል የሾርባ ሰሃን። የማይካ ሰርቪስ 700 ብር። የቁርጥ ሰሃን ያው ሄጋ ማች ነው እንደምታዩት 1680 አንድ ደርዘን በፍሬ 140 ብር ሂሳብ ማለት ነው። ከዛ ፓርቲሽን 1400 ብር። መክተፊያ 3 ፒስ 750 ብር ሶስቱን ማለት ነው። ትሪ አለ፣ ትሪ 850 ብር ሶስቱን ፒስ ይሄንን ማለት ነው። እዚህ ጋር ደግሞ ትሪ አለ። ትሪ 45 ቁጥር ሁለት ነው 900 ብር። ሁለቱን 450 ማለት ነው። 50 ቁጥር ደግሞ ሁለት ነው 1200 ብር 600 ብር ማለት ነው። እዚህ ጋር ደግሞ የፈንዲሻ ሰሃን 900 ብር ሁለት ፍሬ። ከዛ የኒኬሏን የሳንቲሟን የቁርጥ ሰሃን 25 ፍሬ በአንዱ ፍሬ በ180 ብር ሂሳብ ነው። 25ቱን አባዙት ማለት ነው። 25 የኒኬል ኩባያ አንዱ ፍሬ በ95 ብር ሂሳብ። እንዲሁም ደግሞ እዚህ ጋር የሾርባ ማግ ግማሽ ደርዘን 1000 ብር የኮፊ ነው እንደምታዩት በጥቁር ነው። በጣም ያምራል። የውሃ ኮምፕሌት 2500 2500 5000 ብር ሁለቱን ማለት ነው። ያው እነሱ የሚፈልጉት እቃቸው አንድ አይነት ነው። አንድ አይነት እቃ ነው የተገዛላቸው ማለት ነው። በራድ 2 ሊትር 800 ብር። የውሃ ዶክ 600 ብር። ትናንትና ይሄንን አሳይቻችኋለሁ አንድ አይነት ነው። እንዲሁም የሱካር እቃ ይሄ 200 ይሄኛው 300 አክለሪኩ 300 ብር ግዛዙ ደግሞ 200 ብር ማለት ነው። ከዛ 5 ማዕዘን የውሃ ብርጭቆ አንድ ደርዘን 1200 ብር እንደዚህ ሆኖ ማለት ነው። ከዛ እናት መፍጫ 1650። እንዲሁም ከዛችኛዋ ልጅ እቃ የሚለየው የሻይ ብርጭቆችኛዋ አላት ማለት ነው። የሻይ ብርጭቆ አንድ ደርዘን በዚህ ቆንጆ በሚያምር ዲዛይን አንድ ደርዘን 900 ብር ገዝቼላታለሁ ማለት ነው። እዚህ ጋር የቡና መፍጫ 200 ግራም 4500። የወተት ተንጠልጣይ 2500 ብር እንደዚህ የምታምር ናት። በዚህ ጋር እንደምታዩት እንዴ በጣም ነው የምታምረው። ማሻአላ ተባረከ ረህማን የሆነች የወተት ተንጠልጣይ 2500 ትንሿ። ዶቹም እንደዚህ የሚያማምሩ ናቸው እንደምታዩት። ቆንጆ ፈናጅል ከሲኒ ከፍ ያለ ነው፣ ከኮቡም ማነስ ያለ ነው ማለት ነው። በጣም ነው የሚያምረው።
እነዚህ 6 ብርጭቆ ማን ነው 6 ፈናጅል ነው ያለው ይሄ እቃው ማራቢያ ኳሊቲ ይሄንን 2500 ብር እንዲሁም የሽንኩርት መፍጫና የስጋ መፍጫ ይሄ ስጋ መፍጫ ሁልጊዜም እንደምላችሁ ቆንጆ ነው ለሽንኩርት በተለይ ቆንጆ ነው ለድግስ ምናምን ቢኖርባችሁ ባንዴ አርጋችሁ ግልግል ነው ከዛ ባሻገር ለስጋ ይግላል እኔ እንደሚግል አልዋሽሁም ኮሜንት ላይ አይቻለሁኝ የተወሰነ ፈጭታችሁ ይግልና ከዛ ሲቀዘቅዝ ደግሞ መልሳችሁ ትፈጩታላችሁ ማለት ነው እንዳቆማ አይቀርም እና እንደዛ ነው እኔ አሁን ዱለት ይሄ ስጋ ቀያዩ መርጬ ለሳምቡሳ እንደዚህ ለመኮረና በሸሜል ምናምን ፈልግ ለሐመፍሩም በዚህ ነው መፈጨው ማለት ነውና ከዛ ደግሞ ዋጋው 3500 ብር 4 ሊትሩ ማለት ነው እዚህ ጋር ደግሞ የማይካ ማን ነው የብረት ሰርቪስ ማታ አይሳይቻችኋለሁ ራሷኑ ዲዛይን እቺኛዋን ማለት ነው 3800 ብር ከዛ ሀባይብ ምንድነው ሳላድ ቦል አለ በአረንጓዴ ከለር ነው ይሄንን 1500 ብር በነገራችን ላይ አራት ማዕዘን ነው ይሄ ቆንጆ ነው ያምራል ቆንጆ ቃ ነው አስፈላጊ ነው ለሰላጣ ለምናምን እንደዚህ ክዳን ያለው ልስግ ያለ ስለሆነ ክዳኑ ቆንጆ ነው እኔ ይመቸኛል ማለት ነው እና እዚህ ጋር አክለሪክ ጆክ በሁለቱም አይነት አንድ በዚህኛው ዲዛይን አንድ ደግሞ በዚህኛው ዲዛይን በሁለቱም አይነት 5600 ብር 2800 2800 ማለት ነው ከዛ እዚህ ጋር በራድ ከትናንትናው ቃ የሚለየው በራድ ነው ይሄ 5 ሊትር 2100 ብር ነው ይሄኛው ደግሞ 7 ሊትር ነው 2600 ብር በነገራችን ላይ እቃ በቃ ጨምሯል በጣም ማለት ነው ይሄ ራሱ 2250 ነበረ ከዛው 2600 ብር ነው ማለት ነው የገዛሁት ሰለቃሪቡ አስፈላጊ ነው እዚህ ጋር ማጀስቲክ ብረት ድስት ከ1 እስከ 5 13000 ብር ቆንጆ ብረት ድስት ነው ማጀስቲክ ከዛ እዚህ ጋር ደግሞ መጥበሻ አለ መጥበሻ 3 ፒስ ሴራሚኩ ማለት ነው ይሄንን 4000 ብር ነው 3 ፒስ የገዛሁት 28 ቁጥር 26 እና 24 ቁጥር ማለት ነው እንደዚህ ሆኖ ቆንጆ ነው ከዛ ማንከሽከሻ 150 ብር ማንከሽከሻዋ 38 ቁጥር ብረት ድስት 6500 ብር 46 ቁጥር ብረት ድስት 14000 ብር ከዛ 200 ብር ክዳናቸውን አሰርቻለሁ ማለት ነው ጭልፋ ደግሞ ይሄንን 1000 ብር ይሄኛውን ለ38 ቁጥሩ 450 ብር ጭልፋ ገዝቻለሁ ማለት ነው ሴኔጋል ላንድ በግ 3600 ይሄ 3 ዶሮ የሚባለው ግን 2 ዶሮም 1 ዶሮም ይሰራል እንደ ዶሮአችሁ እንደወጣችሁ ብዛት ነው ይሄን ደግሞ 2600 ብር የፌሮ ሙቀጫ ከነዘነዘናው 600 ብር የራህመት መጫሪያ 60 ብር መቆንጠጫ 50 ብር ፌርሜሎ ደግሞ 400 ብር ይሄ አጭሩ ሆኖ ሰፋ ያለው ማለት ነው እንደዚህ ሆኖ ደግሞ 400 ብር የሚሸጣለ ጣባብ ብሎ ረዘም ያለ ያ ለብዙ እንትን አይሆንም አፉ ጣባብ ስለሆነ ከሰል እንትን ይላል ማለት ነውና ይሄ ቆንጆ ነው ከዛ እዚህ ጋር እንግዲህ ቢላዋዎች አሉ የወጥ ማማሰያ 150 ብር የተቀቀለ ጭልፋ 2 ያልጫና 2 የወጥ ነው 1000 ብር አራቱ ማለት ነው አንዱ 250 እዚህ ጋር ሳምቡሳ መጠባበሻ የሚሆን ጭልፋ አለ 200 ብር መከትከቻ 1500 ብር ይሄ ብረት በብረት ነው ቆንጆ መከትከቻ ቢላዋ ደግሞ ይሄ 550 1100 ብር ይሄ ለስጋ ምናምን በነገራችን ላይ ሽንኩርት ባታስነኩት ጥሩ ነው ቶሎ አይደክምባችሁም ማለት ነው በጣም ቆንጆ ቢላዋ ነው ላኪን ሽንኩርት እንዳታስነኩት ረጅም ጊዜ እንዳገለግላችሁ ማለት ነው ለሽንኩርት የሚሆን ደግሞ ሀገረኛ ቢላዋ 250 500 ብር የልብስ መቆንጠጫ 250 ብር 24 ፍሬ ነው ይሄ ባይ ባሊ 8 ሊትር 2 ባሊ አንድ አይነት ነው ትናንት ላይ የገዛሁት ያው ከለር የለምና ነው 360 ብር አንዱ 180 ብር ነው ያስቤዛ 9 ፒስ 2800 እዚህ ጋር ደግሞ ማዕደን 5500 ሙሉ ሴሪው የቡና ሱፍራ ባለሳሩ 1 ሜትር በ1 ሜትር በአንደኛው ያ እዚህ ጋር እንዳነጠፍኩት አይነት ማለት ነው ማዘረጋው እንደዚሁ አይነት ስለሆነ ነው ይሄ 1700 ብር መጥረጊያ የቆሙ መጥረጊያ እስከነማፈሻው ያለው 400 ብር ይሄንን
ገዝቼላታለሁ ማለት ነው። እዚህ ጋር ታች ስቶቭ አለ። ታች ስቶቭ 8500 ብር። ታች ስቶቭ ያው ቀንሶ ነበር 8000 ብር ሆኖ ነበር። አሁን ጨምሮ ነው መልሶ ማለት ነው። እዚህ ጋር ደግሞ የእንጀራ ዘንቢል 250። ከዛ የፓስታ ማጥለያ ይሄ በጣም ቆንጆ እቃ ነው ብያችኋለሁ። ያው አረቦቹ ቤት በየቤቱ ስላለ ታውቁታላችሁ። 550 ብር ትልቁ፣ የቁርጥ ማቅረቢያ ትልቁን 450፣ ትንሿን 350፣ አጠቃላይ 800 ብር። የቁርጥ ይሄ እንጀራ የሚያዣው ደግሞ 250። እዚህ ጋር የዳቦ ማብኪያ የሚሆን ቆንጆ እቃ ነው። ይሄም 350 ብር። የእቃ ማጠቢያ መዘፍዘፊያዎች 320 ብር ሁለቱ፣ አንዱ 160 ነው። ይሄ የልብስ ባስኬት 420። ከዛ ባሊ 20 ሊትር 440 ብር። አንዱ 220 ብር ነው ማለት ነው። ምግብ ስፍራዎች አሉ። ሎሚ በሲሊቨር 275 ብር 1 ሜትር። ይሄኛው ደግሞ ወርቃማ በሲሊቨር ነው 275፣ አጠቃላይ 550። ያው እንግዲህ ሲሊቨር ውስጡ ሲሊቨር የሆነው አጥቼ ነው፣ ቡኒ ምናምን ሌላ አጥቼ ነው። ለዚህ ጋር ጠብ ያለ 150፣ የወዱ ብሪክ 170 ብር ሁለቱ፣ ማዞሪያ 160 ብር ሁለቱ። እዚህ ጋር ደግሞ የሽንኩርት ሼልፍ 600 ብር፣ የእቃ ማንጠፍጠፊያ 220 ብር። 350 ሊትር ሮቶ አለ 2900 ብር እቃውን መረታተብበት። እዚህ ጋር ደግሞ የልብስ መስቀያ አላጋዎች አሉ 2 ደርዘን 800 ብር፣ ደርዘኑ 400 ብር ገብቷል ማለት ነው። እንዲሁም የልጆች መጫወቻ ይሄ ሙካአባት 1000 ብር ነው የገዛሁላት። እንዲሁም ደግሞ ውሃ እዚህ እየቆጠሩ እንደ ሽጉጥ የሚጫወትበት ለልጇ ነው። ይሄንን 400 ብር ነው። ከዛ ቸኮሌት 270 ብር። ይሄ 100 ብር ብስኩት ነው። ያው አቀላቅሊ ስላለች ማለት ነው 370 ብር። እንግዲህ ሀባይብ ከወደዳችሁት ላይክ ሼር ማድረጋችሁን አትርሱ። የዛሬው እቃ ይሄን ይመስላል። እዚህ ቪዲዮ ያልገባ ግን እዚህ 151 ሺህ ብሩ ላይ የተካተተ ሌዘር አላት። ሌዘሩን ጧት አምጥቼ ጨምርላታለሁ ማለት ነው። እና ይሄንን ይመስላል። ባይ ባይ።